የራስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን አንዳንድ ሰዎች ቴዲን እንደ አንድነት ሰባኪ እንደ አንድ አድራጊ ቢያቀርቡትም that's not the reality ኢንፋክት ብዙ ሰዎች የአንድነት እየዘፈነ እየመሰላቸው አንዳንዴ የቆዩ ፓስት ኢንጀስቲሶች ሰዎች እንዲያስታውሱ የሚያደርግ ምልክቶችና ዘፈኖች ይለቃል። አንዳንድ ጊዜ ፓስት እንዲሁ ተከድኖ ይብሰል ብለህ የምታልፍበት ሁኔታ እንደዚህ አይነት ነገሮች የሚመረቀዙ ቁስሎች እንዳይመጡ በመጠንቀቅ ጭምር ነው። በቴዲ አፍሮ አልበም ጋር በተያያዘ ሁለት ነገሮችን ታዘብኩኝና አዘንኩኝ በጣም። አንደኛ ኢትዮጵያ ውስጥ ለተወሰነም ጊዜ ቢሆን የነበረውን በሃይማኖትና በመንግስት መካከል የነበረውን መስመር እየተጣሰ ይመስላል፣ ብለር እያደረገ ነው። ሰላም ጤና ይስጥልን፣ እንዴት አላችሁ ወደ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ወደ እናንተ መተናል። በርካታ ነጥቦችን ዛሬም እንደተለመደው እናነሳለን። ቪዲዮዎችንም ወደ እናንተ እያደረስን ቆይታ እናደርጋለን። ፕሮግራማችንን ስትከታተሉ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን እንዳይረሱ ልናስታውሶ እንወዳለን። ቻናላችንን ሰብስክራይብ ከማድረግ የደወል ምልክቱን ከመጫን ባሻገር ቪዲዮዎቻችንን እንዲሁ ሼር እና ላይክ በማድረግ ብዙዎች ጋር እንዲደርስ እንድትረዱንም እንዲሁ በአክብሮት እንጠይቃችኋለን። ስለምታደርጉልን የትኛውም ትብብር ከወዲሁ አስቀድመን እጅግ አድርገን ልናመሰግናችሁ እንወዳለን። ትግራይ ክልል ውስጥ ከፍተኛ ውጥረት እንደተፈጠረ ይታወቃል። ከዚህ በፊት ውጥረቶች ተፈጠሩ ብለን የምናወራው በፌዴራል መንግስቱና በህወሓት መካከል ነበር። አሁን ያ ውጥረት ረግቧል ማለት አይደለም። ነገር ግን በህወሓት ሰዎች በራሳቸው መካከልም በህወሓትና በጊዜያዊ አስተዳደሩ መካከልም እንዲህ ያሉ ውጥረቶች ስለመፈጠራቸው መቼም በቅርብ ቀናት ውስጥ ያለፈው ሳምንት ይህንን የሚያስረዳ እንደነበረ ይታወቃል። ትናንት ማለዳ ላይ ሌፍተናንት ጀነራል ታደሰ ወረደ መግለጫ ሰጥተዋል። እዚህ መግለጫ ላይ ያነሷቸው በርካታ ነጥቦች አሉ፣ እነሱን እንዳሰሳለን። ከዛ በተጨማሪ ትላንትና የሐሳብ ገበታ የሚባል ቻናል ላይ አሉላና ልደቱ አያሌው ክርክር አድርገው ነበረ። ይሄ ክርክር በጣም በሚያስገርም ሁኔታ ሁለቱ ሰዎች የያዟቸው አቋሞች የሚገርም ብዙዎቻችንን ያስገረመ፣ ምናልባትም አንዳንዴ ጭምጭምታዎችን ሰምተን ግን ጀጅ ከማድረግ ርቀን የነበርን ሰዎች ካለን አንዳንድ ጀጅመንቶችን እንድንወስድ የሚያደርጉ ጭምር ሀሳቦች ተነስተውበታል። እሱንም በተወሰነ መንገድ ለመቃኘት እንሞክራለን። አሉላ ሰለሞን ስለ ቴዲ አፍሮ አልበም፣ ስለ ቴዲ አፍሮ አቋምም ጭምር የተናገረው ነገር አለ። እሱን እንዳስሳለን። ከሰሞኑ ፓስተሮች በየአውራ ጎዳናው የሚሰብኩ የጎዳና ላይ ሰባኪዎች ጭምር ቴዲ አፍሮን ማዕከል ያደረጉ ስብከቶች ለማለት ይቸገረኛል፣ ግን እንበለው ስብከቶች ሲያስተላልፉ ነበረ። እነዚህን እንቃኛለን። ለዚህ መልስ እንዲሆን ሀሳብ የሰጠች አንድ አርቲስትም አለች። እነሱን እያነሳን ዛሬ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። ከኛ ጋር ሆኑ። ወደ መጀመሪያው ፕሮግራማችን እናልፋለን። በጊዜያዊ መንግስት ላይ መፈንቅለ መንግስት ወይንም ኩዴታ ለማድረግ እንዳታስቡት እንዳትተገብሩት ብለው ሌፍተናንት ጀነራል ታደሰ ወረደ ማሳሰቢያ ሰጥተዋል። ነባር መንግስት ይመለስ የሚለው የህወሓት ውሳኔም አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አያገኝም የሚል ሐሳብም አንስተዋል። ፕሬዝዳንቱ በሰጡት መግለጫ ላይ ላንዳ ሪፖርት እና ደግሞ ላዛ ለተባሉት ትግረኛ ሚዲያዎች ነው ሌፍተናንት ጀነራል ታደሰ ወረደ መግለጫ የሰጡት። በዚህ መግለጫቸው ላይ ካነሷቸው ነጥቦች መካከል አንዱ ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እርሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ፣ ቀርቦም ቢሆን ደግሞ ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። የአክሱም ከተማ ነባሩ መንግስት ይመለስ የሚለው ውሳኔ በኋላ የውሳኔው አስፈጻሚ ከሆነው የህወሓት አካል እንዳልተገናኙ እንዲሁም በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ጋር ተገናኝተው መወያየት እንደሚፈልጉም ተናግረዋል። ውይይት እንፈልጋለን፣ እስካሁን የደረሰን ሀሳብ የለም፣ በሪፖርትም መልክም በውሳኔ ሀሳብ መልክም የደረሰን ነገር የለም፣ እንደማናችንም በሚዲያ ነው የሰሙት ጉዳዩ ማለት ነው። እና አክሱም ከተማ ላይ ተሰብስበው ነባሩ መንግስት ይመለስ የሚል ስምምነት አድርገው
ለያዩት ካውንስል የተለየው ካውንስሉ በተናጠል ሳይሆን እንደ ካውንስል ላገኛቸው ፈልጋለሁ ብሏል። አሁን ይሄ ምንድነው የሚጠቁመን? በተናጠል ሳይሆን እንደ ካውንስል ላገኛቸው ፈልጋለሁ ማለት ደብረጽዮን ገብረ ሚካኤልን ብቻውን ላነጋግረው አልፈልግም ማለት ነው። በቃ ጥሬ ትርጉሙ እንደዛ ነው። ደብረጽዮንን ብቻውን ፊት ለፊት ላገኘው ላነጋግረው በዚህ ጉዳይ ላይ አልፈልግም። አዜ ካውንስል ነው የምፈልጋቸው። በካውንስል ደረጃ በምክር ቤት ደረጃ ተሰብስበው ነው ያንን ውሳኔ የወሰኑት። ቁጭ ብለን እንነጋገር። አቋማቸው ግልጽ ነው። ይሄ ችግር የሚያመጣ ውሳኔ ነው ብለዋል። ከላይ እንዳየ ነው ችግር የሚያመጣ ውሳኔ ነው። ነባር መንግስት ይመለስ የሚለው አደገኛ ተጨማሪ ግጭትና ጥፋትን የሚጋብዝ ነው ብለው ነው የሚያምኑት። ሌፍተናል ጀነራል ታደሰ ወረደ እንደዛ ብለው ነው የሚያምኑት። ስለዚህ ይሄ ካውንስሉ ያሳለፈው ውሳኔ እንዲህ የሚያደርግ ነው ብለው ካመኑ አይቀበሉትም ነው አይደል? ግልጽ መልእክቱ አንቀበለውም ነው። ከዚህ በፊትም መቀሌ ለቀን አንወጣም፣ ካቢኔውም አይበተንም የሚል አቋማቸውን በግልጽ አሳይተው ነበር። አሁንም እንዳታስቡት ኩዴታ እንዳትሞክሩ የሚል ማስጠንቀቂያም ጭምር እየሰጡ ነው። ስለዚህ በፍጹም አይፈልጉትም ይሄንን ነገር ማለት ነው። ይሄን ነገር አለመፈለጋቸውን ግን መንገር የሚፈልጉት ፐርሰናሊ ለደብረጽዮን ገብረ ሚካኤል አይደለም፣ ኦር ፐርሰናሊ ለፈትለወርቅ ገብረ እግዚአብሔር ኦር ሞንጆሪኖ አይደለም፣ ፐርሰናሊ ለአማኑኤል አሰፋ አይደለም። እነዚህ ሰዎች ላሉበት ካውንስል ነው። ለካውንስሉ ለምክር ቤቱ በጥቅሉ ማስረዳት ይፈልጋሉ። ይሄንን አስረድተው ከተስማሙ ሰየው፣ ካልሆነ ግን የራሳቸውን አቋም እንደሚይዙ ደግሞ የታወቀ ነገር ነው። ፕሬዚዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል የመፍትሄ አማራጭ ሐሳብ እንዳላቸው እርሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብም ዝግጁ እንደሆኑም ገልጸዋል። ኦኬ ብቻዬን ማነጋግረው አካል የለም፣ ብቻውን ማነጋግረው አካል የለም። የኔ ካቢኔ አለ፣ የነሱ ካውንስል አለ፣ ፊት ለፊት እንገናኛለን፣ እንነጋገራለን እና የተፈጠረውን ፖለቲካዊ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሐሳብ አለኝም ብሏል። ምንድነው አማራጭ የመፍትሄ ሐሳባቸው? አሁን ላይ የምናውቀው ነገር የለም እስኪናገሩት ድረስ አማራጭ የመፍትሄ ሐሳብ አለኝ። ግን ያመኑት ነገር ምንድነው? ትግራይ ክልል ውስጥ ፖለቲካዊ ቀውስ ተፈጥሯል። ፖለቲካዊ ቀውስ ተፈጥሯል። ይሄ ፖለቲካዊ ቀውስ ወደ ወታደራዊ ግጭት እንዳያመራ ጥንቃቄ የሚፈልግ ነው። ከፍተኛ ጥንቃቄ የሚፈልግ ነው። በጣም በበሰለ ሁኔታ ሊያዝ የሚገባው ጉዳይ ነው። ምክንያቱም ወታደራዊ አማራጭ መፍትሄ ስለማይሆን፣ ወታደራዊ አማራጭ ምናልባት ጊዜያዊ ድልን ሊያስገኝ ይችላል። ምናልባት የሆነ ተሸናፊ አካል የሆነ አሸናፊ አካል ሊያመጣ ይችላል። ነገ ከነገ ወዲያ ግን ይሄ ተሸነፈ የምንለው አካል እንደገና አቆጥቁጦ ሌላ ፖለቲካዊ ቀውስ ላለመፈጠሩ እርግጠኞች መሆን አንችልም። አድርገን አይተነዋል። ጦርነት ትግራይ ክልል ውስጥ ያመጣው መፍትሄ የለም። ይኸው አሁንም ፖለቲካዊ ቀውስ ውስጥ ናት ትግራይ። ስለዚህ አማራጭ መፍትሄ ሐሳብ አለኝ የሚሉትን ሐሳብ እስክንሰማ ድረስ ከመተንበይ ውጭ ምንም ልናደርግ አንችልም። ምናልባት ግምት ነው ሊሆን የሚችለው። እንዲህ ያደርጋሉ እያልን አይደለም። ሰም ፓርት ኦፍ የጊዜ አስተዳደሩን ስልጣኖች እነዚህ አሁን እነ ደብረጽዮን ገብረ ሚካኤል ለተነሱበት ዓላማ ለሚንቀሳቀሱ ሰዎች ሼር ያደርጉ ይሆን አላውቅም። ኦር ያለችው 1 ዓመት ብቻ ነች። ይህንን 1 ዓመት እንደምንም አድርገን ምርጫ የሚከናወንበትን እድል አብረን ሰርተን አመቻችተን ከዛ ምርጫ ይደረግና ያሸነፈው ያሸንፍ የሚል ሐሳብ ይሆን? ግምት ነው ሊሆን የሚችለው። ኦር ደግሞ ማስፈራሪያስ ቢሆን አሁን እናንተ እንዲህ የድሮ መንግስት ይመለስ የምትሉት ጊዜያዊ አስተዳደሩ በራሱ ጊዜ ስልጣኑን ለቆ እንዲሄድ አማላጆች የምትልኩት አለን በምትሉት ወታደራዊ ጥንካሬ ተማምናችሁ ሊሆን ይችላል። ነገር ግን እናንተ አለን ከምትሉት ኃይል ባልተናነሰ እኔም አለኝ። ስለዚህ መጪው ጊዜ በጣም መጥፎ ሊሆን ይችላል። ልንገዳደር፣ ፊት ለፊት ልንፋጠጥ እንችላለን። ስለዚህ ቀዝቀዝ በሉ፣ ረገብ አድርጉት ብሎ ለማስፈራራትም ሊሆን ይችላል። አናውቅም። አሁንም መገመት ብቻ ነው ያለን አማራጭ። እንዲህ ሊሆን ይችላል እያሉ ሴናሪዎችን መገመት ነው የሚሆነው። ትክክሉን ነገር የምናውቀው ሌፍተናል ጄኔራል ታደሰ ወረደ ራሳቸው በአንደበታቸው ሲናገሩት ስለሆነ ነው። ግን ብቻዬን በግለሰብ ደረጃ ከሆነ ግለሰብ ጋር መገናኝበት ሁኔታ የለም። እነሱም እንደ ቡድን እንደ ግሩፕ፣ እኔም እንደ ካቢኔ ቁጭ ብለን መነጋገር አለብን። ኦኬ፣ ይሄ በጣም ትልቅ ነገር ነው። መነጋገርን የመሰለ ነገር ስለሌለ የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ሚያዝያ 13 የሰጡትን ቃለ መጠይቅ ተዛብቶ መቅረቡንም እንዲሁ ተናግረዋል ሌፍተናል ጄኔራል ታደሰ ወረደ። ለምሳሌ
ስልጣኔን እለቃለሁ ብሏል ተብሎ በክልሉ የሚዲያዎች የተሰራጨ መረጃ እንዳለና ይህም የተሳሳተ እንደሆነ ነው የተናገሩት። ከትላንት ወዲያ የሰጡት መግለጫ ነበረ። ብዙዎቻችን የሰማነው ስልጣን አልለቅም ከመቀሌም አልወጣም። የክልሉ ሚዲያዎች ግን በዚህ ቡድን ስለተጠለፉ ጀነራል ታደሰ ወረደ ስልጣኔን እለቃለሁ ብሏል ብለው ነው የዘገቡት። ይሄ ልክ አይደለም ብለው ማስተባበያ ሰጥተዋል። ይሄ ልክ አይደለም ማለት ጥሬ ትርጉሙ ስልጣን አልለቅም ማለት ነው። ነባሩ መንግስት ይመለስ የሚለው የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ ማስተጋባቱ የተሳሳተ ነው ብለዋል ሌፍተናንት ጀነራል ታደሰ ወረደ። ይህ ስህተት ምንጩ የቆየ ፓርቲና የመንግስት መዋቅር መደበላለቅ ነው ብለዋል። የዚህ ስህተት ምንጭ ፓርቲውንና መንግስትን መለየት ባለመቻሉ የመጣ ነው። ስለዚህ ደቡባዊ ዞን ውሳኔውን እቀበላለሁ ብሏል፣ የህወሓትን ውሳኔ። ስለዚህ ህወሓት እዛ ደቡባዊ ዞን ላይ አፐር ሃንድ አለው ማለት ነው። እዛ ደቡባዊ ዞን ላይ ፓርቲና መንግስት ተቀላቅለዋል ማለት ነው። በዚህ ምክንያት በዚህ የቆየ ስር የሰደደ ችግር ምክንያት እንዲህ ያለ የተሳሳተ ውሳኔን እንዲደግፍ ሆኗል ደቡባዊ ዞን የሚል ምልከታ ነው ያላቸው። ስለዚህ ይህን ስንተረጉሞ ምንድን ነው? ፓርቲው ሌላ ነው፣ እኛ ሌላ ነን። አዜ ገቨርንመንት እንደ ክልሉ መንግስት እኛ ሌላ ነን፣ ፓርቲው ሌላ ነው። ደቡባዊ ዞን ግን ፓርቲውና መንግስቱ የተቀላቀሉበት ሁኔታ ስለተፈጠረ ነው የተሳሳተ ምርጫ የወሰደው። ውሳኔውን መቀበል የተሳሳተ ምርጫ ነው እያሉን ነው ሌፍተናንት ጄኔራል ታደሰ ወረደ። ይቀጥላሉ። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርብም የሩቅም የማይቀበለው ዘመኑን የማይዋጅ ሐሳብ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠንቅቀዋል ይላል መረጃው። በጽኑ አስጠንቅቀዋል። ማስጠንቀቅ ማለት ነው ማለት ምክረ ሐሳብ ሊያቀርቡ ይችላሉ። ይሄ ነገር ለትግራይ አይጠቅማትም አይበጃትም ሊሉ ይችላሉ። ግን እንዳታስቡት፣ ለማድረግ እንዳታስቡት፣ ብታደርጉ እንዲፈጠራል ብሎ ማስተባበል አይደለም የያዙት ጀነራሉ። ለማድረግ እንዳታስቡት። ይሄ ጉዳይ ከጌታቸው ረዳ ጋር እንደነበረው አይነት ጉዳይ ብቻ አይደለም። ይሄ ጉዳይ ከሲቪል አስተዳደር ጋር እንደነበረው ጉዳይ አይደለም። ምክንያቱም ሲቪል ነበሩ ጌታቸው ረዳ፣ ጀነራል አይደሉም፣ ወታደር አይደሉም። ሌፍተናል ጀነራል ታደሰ ወረደ ግን ወታደር ናቸው። እሳቸውን ፌስ ስታደርግና ጌታቸው ረዳን ፌስ ስታደርግ በኩል መጠን አይደለም ሪያክሽኑ። የሚመጣብህ ተቃውሞ፣ የሚመጣብህ እምቢታ በኩል መጠን አይደለም። ምናልባት ጌታቸው ረዳ ጥሩ አንደበት አላቸው፣ ሚዲያ ላይ ወጥተው አጥበው ሊያሰጡ ይችላሉ እና ያ ብዙ ኮንስቲትዩዌንሲ ሊገዛላቸው ይችላል፣ ዲፕሎማቲካሊ ሊያሸንፉ ይችላሉ። ያንን ደግሞ በጦር አቅም መቀለበስ እችላለሁ ብሎ ለሚታበይ ፓርቲ እንበለውና ፓርቲ ምኑም ላይሆን ይችላል የዲፕሎማሲ ድል ምናምን። ዛት ሰው እኮ በቃ ለቀው ወጡ መቀሌን ያኔ አቶ ጌታቸው ረዳ። ከዛ በኋላ ነው ታደሰ ወረደ የተሾሙት። ከሲቪል የሆነው አካል ከሲቪል የሆነ አስተዳደር ጋር ስትጋፈጥ እንዲህ አይነት ነገሮች ናቸው ሀፕን የሚያደርጉት። ከወታደር ጋር ስትጋፈጥ ግን ይሄ ላይሆን ይችላል። ከወታደር ጋር ስትጋፈጥ ወታደራዊ ምላሽ ሊሰጥህ ይችላል። አንድ ዓመት ሙሉ ሲቀመጡ በስራቸው ምንም አይነት ወታደር የላቸውም ብዬ እኔ ለማመን እቸገራለሁ። ምክንያቱም ከህወሓት እየተቆረሰ የሚወጣ ብዙ ወታደር አለ። ያንን አሰባስቦ በሆነ ዓላማ ጥላ ስር ለማሰባሰብ ይቸግራቸዋል ብዬ አላምንም። ስለዚህ ህወሓት ያለውን ወታደር የሚገዳደር ሌላ ኃይል ሊኖር ይችላል። አንድ ሁለተኛ፣ ታደሰ ወረደ እንዲህ አይነት አቋም ከያዙ ይሄ ሐራ መሬት ምናምን ተብሎ ያለው ኃይል የነ ጀነራል ጻድቃን ገብረተንሳይ ኃይል አብሯቸው ሊሆን ይችላል። ከዛ ዲፕሎማቲካሊም ደግሞ የነጌታቸው ረዳ ቡድን ከነሱ ጋር ሊሰለፍ ይችላል። ስለዚህ ሰምሃው ባላንስ እያጣ ሊመጣ ይችላል የህወሓትና የጀነራሉ ፍጥጫ። ህወሓት ምናልባት አንደርዶግም ጭምር ሊሆን ይችላል ማለት ነው። ስለዚህ ቀላል አይደለም። ልክ ጌታቸው ረዳን እንደመጋፈጥ አይደለም ታደሰ ወረደን መጋፈጥ ማለት ነው። ፕሬዝዳንቱ ስልጣናቸው በጩኸት በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰቡ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ ማስጠንቀቋል። ስለዚህ ስልጣናችንን በጩኸት ወይ በደቦ ውሳኔ የምንለቅ አይደለንም እና ኃላፊነታችሁን መወጣት የሚገባችሁ አካላት ኃላፊነታችሁን እንድትወጡ ያስፈልጋል ብለው ግልጽ መልእክት አስተላልፈዋል። ይሄ መግለጫ ተሰጥቶ ከሰማም በኋላ ግን ትላንትና በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት እና በእነ አቶ አማኑኤል አሰፋ የሚመራው ፓርቲ
መቀሌ ላይ ኮንፈረንስ ማካሄድ ጀምሯል። ከዚህ ኮንፈረንስ ምን አይነት ውጤቶች ይገኛሉ የሚለው ደግሞ እንዲሁ በትኩረት የሚጠበቅ ጉዳይ ነው ማለት ነው። ወደ ሁለተኛው ጉዳያችን እናልፋለን። ቤተሰቦቻችን የአሉላ ሰለሞንና የልደቱ አያሌው ክርክር በጣም ኢንተረስቲንግ ሆኖ ያገኘሁት ክርክር ነው። በጣም ኢንተረስቲንግ ትችቶች ሰንዝረዋል ልደቱ አያሌው አሉላ ላይ፣ አሉላም በተቃራኒው የሰነዘራቸው ትችቶች አሉ። አሉላ እነ ልደቱ አያሌው ከህወሓት ጋር ጥምረት ፈጥረዋል። ይህን በማድረጋቸው ያሳዩት ነገር ህወሓት ጦር ስላለው በጦርነት ያግዘኛል የሚል አንደርስታንዲንግ ስላለው ነው ልደቱ አያሌው ከነዚህ ሰዎች ጋር ጥምረት የፈጠረው። ጠመንጃ ስላለው ህወሓት ጦርነት ይከፍተልኛል ብሎ ስላመነ ነው የሚል መከራከሪያ አለው አሉላ። አይ ለዚህ አይደለም ብለው ደግሞ ይከራከራሉ። በዚህ በጣም አዝኛለሁ የሚል ምላሽ ነው የሰጠው ልደቱ አያሌው። ይሄ የልደቱ አያሌውን አቋም ወደዚህ ወደዛ መዋለል የሚያሳይ ነው። ልደቱ አያሌው ስለዛ ህዝባዊ ትዕይንት ሲናገር፣ ስለ ህዝባዊ ቢተኝነት፣ ስለ ሰላማዊ ትግል ሲናገር አንድ ጥያቄ ቀርቦለት ነበረ። የምታስታውሱ ከሆነ ከመሳይ መኮንን ጋር በነበረው ጥያቄ ጦርነት ይቁም የሚል ህዝባዊ ትዕይንት ነበረ ለማድረግ ያሰቡት። ያው ተሳክቷል አልተሳካም እንተወውና ጉዳዩን ያ ሁሉ ተሰብስበው ያ ሁሉ ሰዓት ፈጅተው ብዙ ማስታወቂያ ሰርተው ራሳቸው አቶ ልደቱ አያሌው ባመኑበት ልክ እኛ እንደዛ ሁሉ አድርገን ቴዲ አፍሮ በ8 ደቂቃ ሙዚቃ በለጠን ብለዋል። ስለዚህ ተሳክቶላቸዋል አልተሳካላቸውም ፍርዱን ለተመልካች እንተወውና መሳይ መኮንን ግን ሲጠይቅ ጠመንጃ አስቀምጡ ትላላችሁ ወይ? ጦርነት ይቆም ስትሉ ማንን ነው ጦርነት ይቆም እያላችሁት? እነዚህ ሰዎች ለህልውናቸው እየታገሉ ነው ጫካ ያሉትን። ፕሮባብሊ ፋኖን ነው እየጠቀሰ ያለው መሳይ መኮንን ስለሆነ፣ ግን ጉዳዩን ሐሳቡን ለሁሉም ልንወስደው እንችላለን። ጦርነትን ለሚመርጡ አካላት፣ ጫካ ላሉ አካላት እና ጦርነት አቁሙ ስትሉ የህልውና ትግል ላይ ያሉ አካላት አሉ። እነሱንም እያላችሁ ነው ወይ? እነሱማ በቃ መሳሪያቸውን አስቀምጡ እያልን አይደለም ብሎ በግልጽ ተናግሯል ልደቱ አያሌው። ይሄ ማለት በጦርነት ደግፉን ከማለት ውጪ ነው ለይቻለሁ። ሌላ መልስ ካላቸው ሊናገሩ ይችላሉ። እኔ እንደዛ ነው የምተረጉም። ጦርነት ይቁም ሲሉ መንግስት ነው ጦርነት ይቁም እያሉ ያሉት። እነዛኛዎቹ ወገኖች መሳሪያቸውን እንዲያስቀምጡ አንፈልግም ነው ያሉት። መሳሪያቸውን አስቀምጡ እያልን አይደለም፣ አብረን መስራት አለብን፣ ግን መሳሪያቸውን አስቀምጡ እያልናቸው አይደለም የሚል ነገር ነው ያነሱት። ስለዚህ እኛ ከነሱ ጋር በጦርነት ይገጥምልናል እንዲህ አይነት ሐሳብ የለንም ሲሉ እንዴት ነው የምናምናቸው? አንደኛው ነጥብ ይሄ ነው። ሁለተኛ ከአሉላ ጋር ያላቸው ልዩነት ምንድን ነው? ህወሓት የጦርነት አውጇል አላወጀም በሚል ልክ ቀደም ሲል እንዳነሳ ነው ከታደሰ ወረደ ጋር እንዳላቸው ልዩነት ህወሓቶች ልዩነቱ ላይ የተነሳው አንዱ ነገር ከፕሪቶሪያ ስምምነት በፊት የነበረው መንግስት ይመለስ የሚል ነው። ይሄ ጉዳይ በግልጽ ጦርነት ማወጅ ነው ብሎ አሉላ ሰለሞን ተርጉሞታል። ልደቱ አያሌው መጥቶ ለህወሓት ይከራከራል። ጦርነት አላወጀም፣ ጦርነት እያወጀ ያለው ፌዴራል መንግስቱ ነው እያለ ነው ልደቱ አያሌው። ይሄ በጣም ኢንተረስቲንግ ክርክር ነው ጋይስ። ይሄ እስከ ዛሬ ድረስ ህወሓት ልደቱ አያሌው ለህወሓት ስስ ልብ አለው እየተባለ ይነገር የነበረውን ነገር እንጠራጠር ለነበርን ሰዎች አሁን እንድናምን የሚያደርገን ነው። ለዚህ ነው መግቢያዬ ላይ አንዳንድ ጀጅመንቶችን እንድትወስዱ ሊያደርጋችሁ ይችላል ያልኩት። ሽንጡን ገትሮ ለህወሓት እየተከራከረ ነው ልደቱ አያሌው። በሚያስገርም ሁኔታ አሉላ ሰለሞን ደግሞ አገኔስት ህወሓት ሆኖ እየተከራከረ ነው። ህወሓት ጦርነትን ሊያውጅ ነው አውጇል ኦልሞስት በዚህ ውሳኔ መሰረት እያለ ይከራከራል። ልደቱ ደግሞ የለም ጦርነት ውስጥ እንዲገባ የገፋፋው ፌዴራል መንግስቱ ነው እያለ። ይሄ ለህወሓት ካለ ስስ ልብ ካልሆነ በስተቀር ከየትኛውም አይነት ጭንቅላት ሊመጣ አይችልም። ምክንያት እኔ የኢትዮጵያ የፌዴራል መንግስትና ህወሓት ባላቸው መስተጋብር አትሊስት ፊት ለፊት በምናየው በየትኛው ጊዜ ጦርነት አውጃለሁ ብሎ እንደተናገረ ፌዴራል መንግስት አላውቅም። በድብቅ ውስጥ ለውስጥ የምናውቀው ነገር የለም። አትፌዝ ቫልዩ ግን እንዲህ በግልጽ በምናየው ሁልጊዜ እባካችሁ ሰላም ይሻላል ሲል ነው የምናውቀው። እነ ጌታቸው ረዳ እንኳን ወታደራዊ እርምጃ ይወሰድ ሲሉ የለም
ብሎ ሲያስተባብል ነው የምናውቀው። ጠቅላይ ሚኒስትሩ እንደዚህ ሲሉ ነው የምናውቀው። ተፈናቃይ እንዳይመለስ እያደረጋችሁ ነው፣ ይመለስ እባካችሁ አስታግሱት እያሉ ሽማግሌ መላክ የፌዴራል መንግስት እንዲህ ሲሉ ነው የምናውቀው። ከጀርባ ሌላ ነገር አለ ካላችሁ እሱን የመፈትፈት ስራ አይደለም ያዝ ነው። ከጀርባ እንዲህ ብሏል ሴራ የመጎንጎን ሴራ የመተንተን ጉዳይ አይደለም። የተናገሩትን ያሉትን ያየን የሰማነው ነው ምን መዝነው። ስለዚህ ከፌዴራል መንግስቱ ነው የጦርነት ጉሰማ እየሰማው ያለውት ካለ ልደቱ አያሌው ማስረጃ ማቅረብ አለበት። አንደኛ። ሁለተኛ ይሄ ጦርነት እንደማወጅ ነው ይሄ ውሳኔ ብሎ ሲከራከር አሉላ ሰለሞን መነሻዎች አሉት። ፕሪቶሪያ ስምምነትን ማፍረስ ማለት ነው። ጦርነቱን ያስቆመ ስምምነት ነው ፕሪቶሪያ ስምምነት። በዚህ ስምምነት መሰረት ጊዜያዊ አስተዳደር መኖር አለበት። ይህን ጊዜያዊ አስተዳደር አልፈልግም ብሎ ከጦርነት በፊት ወደ ነበረው መንግስት መመለስ እፈልጋለሁ አለ ማለት ጦርነት እንዲጀመር ያደረገውን ምክንያት እንደገና ማንሳት ማለት ነው። እንደገና አቀርቅሮ ነው ያነሳው፣ ከጣለበት አቀርቅሮ ነው ያነሳው። ስለዚህ ይሄ ጦርነትን ማወጅ ሊሆን ይችላል፣ ትልቅ ስጋት ይፈጥራል ትግራይ ላይ የሚል ትክክለኛ ገምገማ ነው ብዬ ነው ማስበው። የሚገርመኝ ግን አሉላ ሰለሞን አጌንስት ቲፒኤልኤፍ መሆኑ ነው። አሉላ ሰለሞን አጌንስት ቲፒኤልኤፍ ሲሆን ልደቱ መጥቶ ከቲፒኤልኤፍ ጎን ቆሞ ይከራከራል። ይሄ ነው የኢትዮጵያ ፖለቲካ ግብረ መልሳዊ ትርጉም። በነገራችን ላይ ይሄ ነው የኢትዮጵያ ፖለቲካ ግብረ መልሳዊ ትርጉም ይሄ ነው። ሁሉም ሰው አሁናዊ አቋሙን፣ አሁናዊ ሁኔታውን ወይም አሁናዊ ጥቅሙን እንጂ የነገዋን ኢትዮጵያ ማዕከል አድርጎ አይደለም ሲከራከር መጣው። የቲፒኤልኤፍ አቋም ለነገዋ ኢትዮጵያ ይጠቅማል ወይ የሚል መመዘኛ ልደቱ አያሌው ቢኖረው እንዲህ አይከራከርም ነበር። ቲፒኤልኤፍ አሁን ያለበት ሁኔታ ለሱ ፖለቲካዊ ትርጉም ስላልተመቻሉ አሉላ ሰለሞን ተቃወመው እንጂ የቲፒኤልኤፍ ቀንደኛ ሰው እንደነበረ እናውቃለን። ኢትዮጵያ በዚህ ዘመን ምንድነው ባህላዊ ጨዋታችን ነው ጦርነት፣ በዚህ ዘመን ኢትዮጵያ ስትፈራረስ በማየታችን እያሉ የሚመጻደቁ ሰዎች ነበሩ። አሁን ቲፒኤልኤፍን እንዲያምረረው ሲጠሉ የምናያቸው ሰዎች። ስለዚህ አሁናዊ የፖለቲካ አቋማቸው የሚደግፍላቸውን ነገር ብቻ ነው የሚቀበሉት የሚደግፉት። የነገዋ ኢትዮጵያ በዚህ ውሳኔ መሰረት ምን ታተርፋለች ብሎ ለመገምገም አፍታ እንኳን አይወስዱም። ስለዚህ የኢትዮጵያ ፖለቲካ ግብረ መልሳዊ ትርጉም አሉላ ሰለሞንና ልደቱ አያሌው ያደረጉት ክርክር ነው። ልደቱ ህወሓትን የጋበዝከው በጦርነት እንዲያግዛችሁ ነው ሲባል በፍጹም እነሱ ጦርነት የሚወዱ አይደሉም ብሎ ሽንጡን ገትሮ ይከራከራል። ያኛው ደግሞ እነዚህ ስለ ቲፒኤልኤፍ አጌንስት ቲፒኤልኤፍ ሆኖ ጦርነት ሊያውጅ ነው እያለ ሽንጡን ገትሮ ይከራከራል። ሁለቱንም ሰዎች ግን ከዚህ ቀደም በነበረ አቋማቸው መናቃቸው እንዲህ አይደለም። ስለዚህ ኢትዮጵያን ማዕከል ያደረገ የወደፊቷን ኢትዮጵያ ማዕከል ያደረገ ጥቅሟን፣ ብሔራዊ አንድነቷን፣ ህልውናዋን መሰረት ያደረገ ሙግት አይደለም ያላቸው እነዚህ ሰዎች። አሁናዊ ፖለቲካዊ ፍላጎታቸውን፣ አሁናዊ ፖለቲካዊ ጥቅማቸውን ብቻ የሚያሳድድ ሙግት ነው ያደረጉት ብዬ ነው ማምነው እኔ። በዚህ ደረጃ ተነጋግሮ ማለፍ ነበረ አስፈላጊ የሚሆነው ማለት ነው። እዚህ ክርክር ላይ ልደቱ አያሌውም አሉላ ሰለሞንም ከቴዲ አፍሮ አንጻር ያላቸው አቋም ጥያቄ ውስጥ ገብቶ አስተያየት ሰጥተውበታል። ልደቱ አያሌው በጽሁፍ ያቀረበው ሐሳብ ነበረ። ትላንት ከትላንት ወዲያ በነበረ የዜና ሽፋናችን ሸፍነውነዋል እና መለስ ብላችሁ እሱን ማየት ትችላላችሁ። ዛሬ ልናነሳ የወደድኩት አሉላ ሰለሞን ስለ ቴዲ አፍሮ ያለውን አቋም ነው። እስኪ ጥቂት እሱን ሰምተን እንመለስ። አይ ቲንክ አንዳንድ ሰዎች ቴዲን እንደ አንድነት ሰባኪ እንደ አንድ አድራጊ ቢያቀርቡትም that's not the reality። ኢንፋክት ብዙ ሰዎች የአንድነት እየዘፈነ እየመሰላቸው አንዳንዴ የቆዩ ፓስት ኢንጀስቲሶች ሰዎች እንዲያስታውሱ የሚያደርግ ምልክቶችና ዘፈኖች ይለቃል። አንዳንድ ጊዜ ፓስት እንዲሁ ተከድኖ ይብሰል ብለህ የምታልፍበት ሁኔታ እንደዚህ አይነት ነገሮች የሚመረቀዙ ቁስሎች እንዳይመጡ በመጠንቀቅ ጭምር ነው። ለምሳሌ ኢትዮጵያ በኃይለሥላሴ እና ወደዛ ወደ ኋላ ስቴት በነበሩ ጊዜያቶች ቸርች ወዝ ስቴት የስቴት አካል ነበረ። እንደምታውቀው ፍላጉ ራሱ ያንን ያንጸባርቃል። የሞ አንበሳ መስቀል ያለበት መድረኮችም ላይ ሲወጣ ዲያስፖራውን ቱር ያደርጋል። መድረኮች ላይ ሲወጣ ያ የሞ አንበሳ ያለበት ይወጣ። አሁን ሙስሊም ኢትዮጵያዊ ያንን ነገር ሲያይ ምንድን ነው የሚሰማው ካልከኝ፣ እንደዚህ አይነት ምልክቶች ወደ መድረክ ይዘህ ስትመጣ ዩኒፋይ ነው እያደረክ ያለኸው ወይስ እየከፋፈልክ ነው ያለው የባሰ ካልከኝ፣ ለእኔ የሚታየኝ መከፋፈል እንጂ ዩኒቲ አይደለም። በጣም የሰለጠነና ለአንድነት ሲባል ነገሮችን የሚያደርግ ሰው
በሲቪላይዝድ በሆነ መንገድ ልዩነቱን አክብሮ መወያየት እና በተቻለ መጠን ደግሞ ያለፉ ቁስሎች ያለፉ ጉዳቶች ሊያስታውሱ የሚችሉ ከንግግርም ከምልክትም ከምንም መታቀም በተቻለ መጠን። ቴዲ እንደዛ አይነት ነገሮች አያደርግም። ወላጆቻችን አባቶቻችን ያለፉ ነገስታቶች የነበራቸው ጥሩ ጎድኖች ማጉላትና ያንኑ ፕሮሞት ማድረግ ጥሩ ነው፣ ለሀገር ግንባታ ማስተዋጽኦ ስለሚኖር። ነገር ግን አወዛጋቢ የሆኑ ለምሳሌ በአንድ ወቅት አንድ ሚዲያ ላይ ምኒልክ ወደ ደቡብ ያደረጉት መስፋፋት ቅዱስ ጦርነት ነበረ ብሎ የተናገረበት መጽሔት ላይ አይቼ ነበር። በነገራችን ላይ ካለም ዘረኝነትና ጎሰኝነት ሀገሪቱ ውስጥ ችግር ከሆነም እሱን የምትፈታበት መንገድ ያ የቴዲ መንገድ ነው ብዬ አላምንም። እንደሰማችሁት አሉላ የሚለው ቴዲ አፍሮን የአንድነት ዘፋኝ አይደለም ነው የሚለው። የሚገርመው ብዙ ሰዎች የሚቃወሙት ቴዲ አንድነት ይላል፣ የድሮዋን ጨፍላቂ ኢትዮጵያ ይፈልጋል የሚል ትችት ነው የሚቀርብበት ቴዲ ላይ። አሁን ደግሞ ይመጣና አሉላ ሰለሞን የአንድነት ዘፋኝ አይደለም ቴዲ አፍሮ ይላል። ኦኬ፣ ሁለቱንም ወገን ጥያቄ መጠየቅ ያስፈልጋል። ቴዲ የአንድነት ዘፋኝ ነው ብሎ የሚያምኑ ሰዎች በጣም ኤክስትሪም ሊሄዱና አንድ ሃይማኖት አንድ ብሔር እንዲኖር ነው የሚፈልገው ብለው ይተቹታል። አሁን ይህንን ነገር ሪጀስቲፋይድ ማድረግ ያለብን ይመስለኛል። ከዚህ በፊት ስለ አንድነት ሲወራ ኢትዮጵያ አንድ ትሁን የሚል ጥያቄ ሲነሳ እንዲህ አይነት ነገሮችን ክሌም የሚያደርጉ ሰዎች ሲነሱ እነሱን ለማሸማቀቅ ይሁን ወይ በህዝብ ዘንድ ተቀባይነት እንዳይኖራቸው ለማድረግ ታስቦ ይሁን አላውቅም፣ ግን ሁሉም ተቃራኒ ሀሳብ የሚያነሱ ሰዎች በተለይ ብሔር ተኮር የሆኑ ሰዎች የሚያመጡት አመክንዮ ቴዲ አፍሮ አንድ ሃይማኖት አንድ ብሔር ነው የሚፈልገው የሚል ነው። ቴዲ አፍሮ አንድ ሃይማኖት አንድ ብሔር ቢፈልግ ኖሮ እንደዛ ብሎ ማስተላለፍ መልእክቱን ይችል ነበር። ነገር ግን እያለ ያለው ምንድን ነው? አንለያይ፣ አንድ እንሁን። አንለያይ ማለት የሚያለያዩን ሃይማኖታዊ እሳቤዎች የሉም ማለት አይደለም። የሚያለያዩን የብሔር ማንነቶች የሉም ማለት አይደለም። ግን ለአንድ ኢትዮጵያ እንስራ፣ አንድ እንሁን፣ በአንድ ኢትዮጵያዊ ጥላ ስር እንሰባሰብ። ለዛ እኮ ነው በአማርኛም በጉራግኛም በወላይተኛም የሚዘፍ ነው። አንድ ቋንቋ ብቻ እንዲኖር የሚፈልግ ሰው ቢሆን ኖሮ በአማርኛ ብቻ ይዘፍን ነበር። አንድ ሃይማኖት ብቻ እንዲኖር የሚፈልግ ሰው ቢሆን ኖሮ ቴዲ አፍሮ አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ አይዘፍንም ነበር። ኦፍኮርስ ፖለቲካዊ አቋም ያለው ሰው ነው። አሉላ ሰለሞን እንዳለው ቴዲ አፍሮ ፖለቲካዊ አቋም ያለው ሰው ነው። የራሱንም ፖለቲካ በሙዚቃዎቹ ሀሳቡን የሚሸጥ ሰው ነው። ዝም ብሎ እንደ አንድ ኢንተርቴይነር የምንወስደው አይደለም። እንደ አንድ የመዝናኛ ሰው የመዝናኛ ዓለም ሰው ብቻ የምንወስደው ሰው አይደለም። አሉት ፖለቲካዊ አቋሞች። ግን ስለ አንድነት ነው የሚዘፍነው ሲባል ጠቅልሎ አንድ ቋንቋ አንድ ብሔር የሚል ሰው አይደለም። አንድነት በቴዲ አፍሮ ጭንቅላት ውስጥና አንድነት በተቃዋሚዎቹ ጭንቅላት ውስጥ የተለያየ ትርጉም ነው ያላቸው። ይሄ አልነርን ማድረግ አለባቸው እነዚህ ሰዎች። ቴዲ አፍሮ እንዲህ ነው የሚያስበው ብለው የተማሩትን ነገር እሱን አጥፍተው ሌላ ትምህርት መውሰድ አለባቸው። ቴዲ አፍሮ አንድነት ሲል በአንዲት ባንዲራ ጥላ ስር እንሰባሰብ፣ በአንዲት ኢትዮጵያ ድንበር ስር እንሰባሰብ፣ በየመልካችን፣ በየቋንቋችን፣ በየባህላችን፣ በየሃይማኖታችን ስለ አንድ ኢትዮጵያ እንስራ፣ እንኑር ስለሷ እንጂ ብሔሩ ሁሉ ተጨፍልቆ አማራ ይሁን አላለም። ብሔሩ ሃይማኖት ሁሉ ተጨፍልቆ ኦርቶዶክስ ይሁን አላለም። ስለ አንድነት ግን ይሰብካል፣ ስለ አንድነት ግን ይዘምራል። ይመጣና አሉላ ሰለሞን ስለ የአንድነት ዘፋኝ አይደለም ቴዲ ከፋፋይ ነው ብሎ ነው የገለጸው። ምን ማለት ነው ይሄ? ቴዲ አፍሮን ከፋፋይ ነው ለማለት ምንድን ነው ማስረጃ? እስኪ ኢትዮጵያ በመፍረሷ ደስተኛ ነኝ ያለበትን ሙዚቃ ሊያመጣ ይችላል አሉላ ሰለሞን? እስኪ እከሌ ብሔር ከከሌ ይበልጣል ብሎ ያለበትን ሙዚቃ ሊያመጣ ይችላል አሉላ ሰለሞን? እስኪ ይሄ ቦታ ነው የኔ እናንተ ከዚህ ውጡ ብሎ የዘፈነበትን ሙዚቃ ሊያመጣ ይችላል? ስለ ኤርትራ ይዘፍናል ነው አንዱ ክስ። ስለ ኤርትራ ይዘፍናል። ኤርትራን ከኢትዮጵያ ጋር አንድ እንድትሆን ስለ ኤርትራ ይዘፍናል። ስለ ኤርትራ መዝፈኑ ትልቅነቱን ነው የሚያሳየው። ያንተ የቀድሞ አለቆች ገንጥለው የጣሏትን ቆርሰው ያባረሯትን አንፈልግም ብሎ የገፏትን ኤርትራ አምጡልኝ እያለ ነው የሚዘፍነው። ከሚስቱ ጋር ለማገናኘት መጣር ራሱ አግባብ አልነበረም። ስለዚህ ስለ ቴዲ አፍሮ ሚስት እያነሳህ እንድትከራከር አይጠበቅም። ይሄ በጣም ኤሌመንተሪ የሆነ መከራከሪያ ነው። 6-7 ቤት ወደ ዘሯ ሄደህ እንድትከራከር አይጠበቅም። የቴዲ አፍሮ ሚስት ኤርትራዊ ስለሆነች ስለ ኤርትራ እንዴት ይዘፍናል? ኤርትራ ማለት በባስ የምንሄድበት ቦታ ነበረ። የዛሬ ነው ያደርገውና
በባስ የሚካሄድበት ቦታ ከአንዳንድ ኢትዮጵያ ውስጥ ካሉ ቦታዎች ይልቅ አስመራ በኪሎ ሜትር ይቀርባል። ደግሞ የጋራ የአንድነት ታሪክ ያላቸው ናቸው። ስለዚህ ይህንን ጉዳይ አንስቶ ቴዲ አፍሮ ቢዘፍን ምንድነው ኃጢአቱ? አንድ ሁለተኛ ቴዲ አፍሮ ስለ ኤርትራ የዘፈነው አምለሰትን ካገባ በኋላ አይደለም። ዳህላክ ላይ ልስራ ቤቴን የሚለው ዘፈን ኤርትራን የተመለከተው ያ ዘፈን ካስጠናሹ ፍቅርም በጊዜ እያለ የዘፈነው ዘፈን ስለ ልጅ አይሻለው ወይ በሱ ጊዜ እያለ አሁን ተለያይተዋል። ዝሆኖች ተጣልተው ተለያይተዋል። ኤርትራና ኢትዮጵያ ለይተዋል። ዝሆኖች ተጣልተው ግን ይሄ በምታይዘሽ የምትሰቃይለትን ልጅ ወለሽ ፍቅርን በጊዜ ካስጠናሹ በሱ ጊዜ ደግሞ አይሻለው አንድ ተሆንና ኢትዮጵያና ኤርትራ አንድ ሆነው በሱ ጊዜ አይሻለው የሚለውን ዘፈን የዘፈነው አምለሰትን ሳያገባ በፊት ነው ቴዲ አፍሮ። ስለዚህ አምለሰት ሚስቱ ስለሆነች ስለ ኤርትራ ይዘፍናል ብሎ አመክንዮ ማቅረብ በጣም ኤሌመንተሪ የሚያደርገው ጉዳዩን ይሄ ነው። ግን መብቱ ነው፣ ቢዘፍንም መብቱ ነው። በቃ ኤርትራና ኢትዮጵያ አንድ ነበሩ፣ ያ ጊዜ እንዲመለስ እፈልጋለሁ የማለት መብቱ ነው። በጣም መብቱ ነው። እና ዞር ብለህ መጥተህ ስለኛ ነው መዝፈን ያለበት ስለ ኤርትራ አይደለም። ይሄ ማመንህን ችግርህን ማመንህን ነው የሚያሳየው። አሉላ ከኤርትራ በፊት እኛ መሰበክ አለብን እያለ ነው። እኛ ሲል እኔ ህዝቡን አይደለም የማየው። ህዝቡማ ኢትዮጵያዊ ነው። የትግራይ ህዝብ ኢትዮጵያዊ ነው። ኢትዮጵያ የ3000 ዓመት ታሪክ አላት ብለን የምናምን ከሆነ እሱ ታሪክ የሚጀምረው ከአክሱም ነው። ከኢትዮጵያ ከአክሱም ከትግራይ ከዛ ነው የሚጀምረው። ህዝቡማ ኢትዮጵያ ላይ የመጡት ጦርነቶች በአብዛኛው በሱ በኩል መተው ዋጋ የከፈለ ነው። የጦርነቶች ብዛት አንገቱን ያስደፋው ጫንቃውን ያጎበጠበት ህዝብ ነው። አሁንም ጦርነት አንገሽግሾት ከትግራይ ክልል ለመውጣት ጥረት እያደረገ ያለ ወጣት ያለበት ክልል ነው። ቲፒኤልኤፍ ነው መንገድ ዘግቶ ኬላ ጠብቆ እያባረራቸው ያለው እንጂ ጥለው መውጣት ይፈልጋሉ። ጦርነት ስለማይፈልጉ በኢትዮጵያዊነቱ ልንጠረጥረው ምንችለው ህዝብ አይደለም የትግራይ ህዝብ። አሉላ ሰለሞንና መሰሎቹ ግን ነገ ከነጎዲያ ስለመገንጠል ስለሚያስቡ፣ ነገ ከነጎዲያ ሀገረ ትግራይን ስለመመስረት ስለሚያስቡ ውስጣቸው የኢትዮጵያዊነት ስሜት ቅሪት እንደሌለ ስለሚያውቁ እኛን ስበከን አድሚት እያደረገ ነው። አሉላ እኛን ስበከን እያለ ኤርትራን ከመስበክህ በፊት ስለ ኤርትራ አንድነት ስለ ከመዘመርህ በፊት እኛን ስበከን። ይሄ ማለት ምንድነው ያመነ ያለው? አሉላ እኔ ልብ ውስጥ የኢትዮጵያዊነት ቅሪት የኢትዮጵያዊነት እርሾ የለም እያለ ነው። ኦፍኮርስ ይገባሃል። ቴዲ አፍሮ ዘፈን ሲሆን በታብሌት መልክ ሳይሆን በሲሪንጅ መልክ ቢሆን በኢንጀክሽን መልክ ቢሰጥህ ሁሉ ጥሩ ነበር፣ ፍቱን መድኃኒት ነበረ የሚሆነው። ኢትዮጵያን የምትጠላ ከሆነ የቴዲ አፍሮ ዘፈን ነው የሚያስፈልግህ፣ እሷን እንድትወድ ካስፈለገ። ስለዚህ ከፋፋይ ዘፋኝ አይደለም ቴዲ አፍሮ። ቴዲ አፍሮ ከፋፋይ ዘፋኝ ቢሆን ኖሮ በብዙ ቋንቋዎች ባልዘፈነ። ቴዲ አፍሮ ከፋፋይ ዘፋኝ ቢሆን ኖሮ እንዲህ አድርጉ ብሎ ጥላቻን በሰበከ። አንድንም ሰው ጥላቻ ሲሰብክ ሰምተን አናቅም። ፍቅር ያሸንፋል እያለ የሚዘፍን ሰው ነው። ፍቅር ያሸንፋል እያለ የሚሰብክ በየመድረኩ ማንንም እንዳትጠሉ እያለ የሚመክር ሰው ነው። ይህን ሰው እንዴት ከፋፋይ ብሎ ለማለት እንደተመቸው አላውቅም። ሰው ፖለቲከኞቹ ብቻ አይደሉም እንዲህ ሲሉ የምንሰማቸው፣ የሃይማኖት ሰዎቹም ጥቂት ያበዙት ይመስላል። ጥቂት አብዝተውታል። ይሄን ለማለት ያስቻለን ምንድን ነው? እስኪ ይህንን ክሊፕ ተከታትለን እንመለስ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው። እኛም ሕያዋን ነን። እንደነዚህ አይነት ክሊፖች ብዙ አይታችሁ ሊሆን ይችላል። እንዲህ አይነት ክሊፖች የመንግስትን መልክ ነው የሚያበላሹት፣ የመንግስትን መልክ ነው የሚያጠፉት። መንግስት ሃይማኖታዊ ነው ወይ እንዲባል ነው የሚያደርጉት። መንግስት ራሱ ዝምታ መምረጡ ብዙ አልገባኝም። እኔ ሴኩላር ነኝ ነው የሚለው መንግስት። መንግስትና ሃይማኖት የተለያዩ ናቸው ነው የሚለው መንግስት። እና እነዚህ ሰዎች አትሮንስ ዘርግተው መጽሐፍ ቅዱስ ከፍተው ኃጢአት ነው የቴዲ አፍሮ ዘፈን እንዲሉ ስንጠብቃቸው ኖ አትስሙት፣ እሱን ሰውዬ እዚህ ቦታ ቆሞ እንዲህ አድርጎ እያሉ ነው የሚሰብኩት። ይሄ ፖለቲካል ቶት ነው፣ የሃይማኖት መድረክ ላይ የሚነገር ሀሳብ አይደለም። ቴዲ አፍሮን በፖለቲካ አቋሙ ልትሞግተው ከፈለክ ዝጋ መጽሐፍ ቅዱስህን፣ እሱን አጥፈህ
ከአትሮንስህ ገለል ብለህ ፖለቲካ መድረክ ላይ ሄደ መከራከር ነው። መጽሐፍ ቅዱስ ይዘህ ምን ጎዳና ላይ ወጥተህ ቴዲ አፍሮን የምትቃወመው ከሆነ እየቀየጥክ ነው ሃይማኖትንና ፖለቲካን። በጣም ግልጽ በሆነ ቋንቋ ቴዲ አፍሮ ፖለቲካል አፍሌሽን ያለው ዘፋኝ ነው። የራሱ የሆነ የፖለቲካ አቋም አለው። ፖለቲካዊ ሐሳቦቹን በሙዚቃው ይሸጣል። ግልጽ ነው። ይሄንን መሞገት የምትፈልግ ከሆነ ቦታ መንፈሳዊ ቦታ አይደለም። ኦኬ ኃጢአት ነው ብሎ መከራከሩ በራሱ ችግር አለው። በነገራችን ላይ ለምን ብዙ ዘፋኞች አሉ። ለምን ቴዲ አፍሮ ብቻ ኃጢአተኛ እንደሚባል አላውቅም። መጽሐፍ ቅዱስ በግልጽ ቋንቋ ዘፈን ኃጢአት ነው፣ ዘፋኝም መንግስተ ሰማያትን አያወርስም ይላል። ይሄንን የምትጠቅሱት ለቴዲ ብቻ ከሆነ አቢዩዝ እያደረጋችሁት ነው ቃሉን። ግን እሺ ይሁን፣ ሌሎቹ በዚህ ደረጃ ተጽዕኖ ስላልፈጠሩ ሊሆን ይችላል። ትውልዱን እያበላሸብን ያለው በተጽዕኖ ቴዲ አፍሮ ብቻ ነው ብለው አምነው ሊሆን ይችላል የሚል ሩም እንስጣቸው። እንደዚህም እንኳን ቢሆን መሞገት ያለባቸው መጽሐፍ ቅዱሳቸውን ከፍተው ቴዲ አፍሮ እያደረገ ያለው ኃጢአት ነው፣ ስለዚህ አትከተሉት የሚል መልእክት ብቻ ነው። እያደረጉ ያሉት ግን ፖለቲካዊ ክርክር ነው። ይሄ ደግሞ ቦታው መንፈሳዊ ቦታ አይደለም። ውረዱ፣ ካትሮንሱ ላይ ከመድረኩ ላይ ውረዱና የፖለቲካ ቦታ ላይ ቁጭ ብላችሁ ሙግታችሁን አንሱ፣ ግጠሙት ክርክሩን። አለዛ መንግስት ሴኩላር ነው ወይ ብሎ የሚጠይቀውን ሰው ምክንያት እየሰጣችሁት ነው እንደዛ እንዴል። መንግስትም ዝም ማለቱ ሲደንቀኝ የሚኖረው ለዚህ ነው። የሆነ ሆኖ የኛ የሚባል ድራማ ላይ ይመስለኛል በብዛት የምናቃት ይቺ ሐመልማል አይ ቲንክ ካልተሳሳትኩኝ ስሟን ለእንደነዚህ አይነት ሃይማኖትን ከፖለቲካና ከዘፈን ጋር እየቀየጡ ስራ እየሰሩ ላሉ ምናልባት እኔ ቫይራል መሆን ፈልገው ይሆን ቴዲ አፍሮ ጫንቃ ላይ ተንጠላጥለው ዝነኛ መሆን ፈልገው ይሆን? ምክንያቱም አሁን የሰው አይን ገንዘብ እየሆነ ስለሆነ ያንን ፈልገው ይሆን አላውቅም። ብቻ ግን እንዲህ አይነት ሁኔታ ውስጥ ገብተዋል። ጥሩ መልስ የሰጠቻቸው ይመስለኛል። የእሷን መልስ እንከታተላለን። እኛም ፕሮግራም ግን እዚህ ላይ እናበቃለን። ከእኛ ጋር ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግናችሁ ውድ ቤተሰቦቻችን። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። የአርቲስቷን ምላሽ ተከታተሉ። ሰላም። ኦፒኒየን አዝ ኦልዌይስ በቴዲ አፍሮ አልበም ጋር በተያያዘ ሁለት ነገሮችን ታዘብኩኝና አዘንኩኝ በጣም። አንደኛ ኢትዮጵያ ውስጥ ለተወሰነም ጊዜ ቢሆን የነበረውን በሃይማኖትና በመንግስት መካከል የነበረውን መስመር እየተጣሰ ይመስላል። ብለር እያደረገ ነው። በጣም በሚያሳዝን ሁኔታ መድረክ ላይ የቴዲ አፍሮ ስም እየተጠራ አዚፊ ላይድ እንደዋሸ እና የሆነ የማይመስል ነገር እያደረገ እንደሆነ መከፋፈልን እየሰበከ እንደሆነ የሆነ አይነት ታች ለመስጠት እየተሞከረ ነው። ቴዲ ያደረገው ነገር ፖለቲካል ተቃውሞ ነው፣ እውነት ነው። ስለዚህ ያ ፖለቲካል ተቃውሞ የሚሰራው እና መልስም መሰጠት ያለበት በፖለቲከኞች ነው እንጂ በሃይማኖተኞች አይደለም። አንድ ሁለተኛ ቴዲ ሪፕሬዘንት የሚያደርገው ሰው አለ። ቴዲ አልዋሸም። የተገፋ ወዲባ ሰው የከፋው ሰው አለ፣ ያ ግሩፕ አለ። የዛን ግሩፕ ህመም ሲሆን እንደ ሃይማኖት አባት ማዳመጥ ይጠበቃል። ካልሆነም ግን ባለማላገጥ የሰው ህመም ላይ ባለማሾፍ መተባበርም ይቻላል እና የሰው ሀሳቡን ሲገልጽ ህመሙን ሲገልጽ እውነት ነው ውሸት ነው ማለት ይሻላል እንጂ እንደ ሃይማኖት አባት አንድ ሳይድ ይዞ በተለይ ደግሞ የመንግስትን ሳይድ ይዞ መወረፍ ከዛ በተጨማሪም ደግሞ የዛ ህመም ባለቤት ህዝብ ስላለ ነው። ባይዘው የዛ ህመም ተካፋይ ህዝብ አለ። አንድም ይሁን 10 ሚሊዮን ይሁን 20 ሚሊዮን አመመኝ ያለ ሰው አለ። የዛ ሰው ህመም ላይ ደግሞ እንዲህ ማላገጥ ለግጥ ነው፣ ትክክል ዘለፋ ነው፣ ስድብ ነው። ህዝብ መስደብ ነውር ነው። አንድ ሁለተኛ የታዘብኩት ነገር ደግሞ ቢኖር ፍትህ እና ህግ እና ሰብአዊ መብት ብሔር ያለው የሚመስላችሁ ሰዎች አላችሁ። እንደዛ አይሰራም። ቴዲ እንደዚህ ተደረገ፣ ቴዲ እንደዛ ተደረገ፣ እገሌ ታሰረ ምናምን ሲባል ለምን አይገሉትም ይበሉት ምናምን የሚል ሀሳብ የምታቀርቡ ሰዎች አላችሁ። አይመችም እንዲህ አይነት ነገር ባይዘው። ፍትህ ለተወሰነ ቡድን ወይ እናንተ ለምትወዱት ወይ እናንተ ሀሳቡን ለምትቀበሉት ሰው አይደለም የሚቆሙ ማለት ነው። ሁሉም ሰው በህግ ፊት መብት አለው፣ ሊከበርለትም ይገባል። እናንተ የምትስማሙበትንም አትስማሙበትም ሀሳብ ገለጠ ደዝመረ ስምምነት አይደለም። ሀሳብ መግለጽ ማንኛውም ሰው መብት አለው እና በብሔር ተለይቶ የሚሰጥ ነገር አይደለም። ሰብአዊ መብት የሁላችንም የእኩሌታ ነው እና እባካችሁ ቢኬርፉል። የሚያሳዝነው ምንድን ነው? ይችን ነገር ከዚህ በፊት ሌሎችም ሀገሮች ተሞክራለች። የሌሎች ሰዎች መብት ሲጣስ እናንተ የማትወዱትን በደግ አደረገው ምናምን ትላላችሁ።
እናንተ ቤት ደግሞ ይመጣል። ይሄ ኢነቪተብል ነው። በዓለም መልሶ የታየ ነገር ስለሆነ የሞይ ለቅሶ ባናረገውና በሰዎች የሰብአዊ መብት ጥሰት ላይ የምታላግጡ ሰዎች ብትጠነቀቁ ጥሩ ነው። because you're next. Yeah.